በትድራሹ ሰፊ እንደሆነ ምናልባት ሊታገሷቸው የሚችለው የሊድሱን ጨዋታ እንጂ በፍጹም ቼልሲ ቤት ውስጥ ትዕግስት እንደሌለ ገልጸን ነበረ። ያው ቼልሲ አሰናብቷቸዋል። አሁን ትልቁ መነጋገሪያ የሆነው ወደ ቼልሲ ቤት ማን ቢመጣ የቀደመውን ቼልሲን አስፈሪውን የጆዜ ሞሪኖ የካርሎ አንቸሎቲውን ኢቭን ቶማስ ቱኸል ስርም የዋንጫ የተመሰከረለት የዋንጫ ቡድን የነበረውን ቼልሲን ማን ይመልሰዋል የሚለው ነው ትልቁ ጥያቄ። አሁን በቼልሲ ቤት ውስጥ በትልቁ መነጋገሪያ ሆኖ እየቀረበ ያለው በነገራችን ላይ ቼልሲ ክብረ ወሰን ክፍያ ይከፍላል እየተባለ ነው ለሊያም ሮሴነር 24 ሚሊዮን ፓውንድ አካባቢ ለተጫዋቹ ወይም ለአሰልጣኙ መልቀቂያ ውል ማፍረሻ ይከፍላል። ይሄ በዓለም ታሪክ አንድ አሰልጣኝ ሲሰናበት የሚከፈለው ትልቁ ክፍያ ነው። ይህን ያህል ክፍያ የተከፈለው አንድም አሰልጣኝ የለም። 24 ሚሊዮን ፓውንድ በክብረ ወሰን ይቀመጣል። ይሄ ቁጥር በክብረ ወሰን ማለት ነው። አንዳንድ መረጃ ምንጮች ግን የለም 5 ሚሊዮን ዩሮ ነው የሚከፈለው የሚሉ ሀሳቦች ይሰጣሉ። ግን ሁሉ ላይ ያንን የሚያሳየው ብሬክዳውን ላይ ሲሰራ የተቀመጡ ነገሮች አሉ። የ24 ሚሊዮን ፓውንድ ለማግኘት የተቀመጡ ነገሮች አሉ የሚሉ አሉ። 5 ዓመት ተኩል ኦልሞስት ለ6 ዓመት የተጠጋ ውል ነው የሰጡት። የረጅም ጊዜ ውል መስጠታቸው ነው የማፍረሻ ዋጋውም ከፍ እንዲል ያደረገው። 6 ዓመት ቀጥረኸው የ6 ዓመት ውል ቀጥረኸው በ4 ወር ነው ያሰናበቱት። ያ ነው ጣጣ ያመጣባቸው እና በትልቁ ጥያቄ እያስነሳ ይገኛል። በነገራችን ሊያም ሮሴነር ሲሰናበቱ ከአንዳንድ ተጫዋቾች ጋር ንግግር ሁሉ አቁሞ እንደነበረ ይነገራል። የሚያናግሯቸው ተጫዋቾች ሁሉ አልነበረም። የሚሰማቸው ሲያወሩ ዝም ብሏቸው ነው የሚገቡት። መልበሻ ክፍል ውስጥ እያወሩ ለሌላ ጉዳይ ትኩረታቸውን የሚሰጡ ተጫዋቾች ነበሩ። እንዲሁም አንድ መረጃ ምን ይላል? ሊያም ሮሴነርን እኮ መልበሻ ክፍል እኮ የቼልሲ ተጫዋቾች ምን እያሉ እንደሚጠሯቸው ታውቃላችሁ ይላል። ዘ ሳብስቲቲዩት ቲቸር ነው የሚሏቸው። ተቀያሪ ወንበር ላይ የሚቀመጡት አስተማሪ እያሉ ነው የሚጠሯቸው በቅጽል ስማቸው። እና በጣም ዲስሪስ በቃ ማለት ንቀዋቸዋል። ታክቲካሊ አይቀበሏቸውም። እርሳቸው የሚያመጡት ሀሳብ እዚህ ግባ የሚባል አይደለም። በበርካታ ተጫዋች ተጽዕኖ ነው የወጡት እና አሁን ካሉም ማክፋርላን በጊዜያዊነት እስከ ዓመቱ መጨረሻ ይመራሉ። የፔፕ ጋርዲዮላን ሲቲን ነጥብ አስጥሎታል 1-1 በተለያዩ በጨዋታ የታር ላይ ካሉም ማክፋርላን ከሊድስ ጋር እሑድ የሚደረገውን ጨዋታ እርሳቸው ነው የሚመሩት። እስከ ዓመቱ መጨረሻም የሚቀጥሉ ይሆናል። በዓመቱ መጨረሻ ማን ይምጣ? እናንተም አድማጮቻችን የቼልሲ ደጋፊዎችም ካላችሁ ሐሳብ ልትሰርጡበት ትችላላችሁ። ከቀረቡት አማራጮች መካከል ከቀደሙት ወይም ከዚህ በፊት በቼልሲ ቤት ከሰሩት ጆዜ ሞሪኒዮ እንደ አማራጭ ቀርበዋል። ፍራንክ ላምፓርድ ኮቨንተሪ ሲቲን ወደ ፕሪሚየር ሊጉ ማሳደግ የቻለ አሰልጣኝ ስለሆነ እጩ ውስጥ ገብቷል። አንቶኒ ኢራዮላ በርማውዝን መልቀቁን ይፋ ስላደረገ እሱም በቅዳቸው ውስጥ አስገብተውታል። ዲያጎ ሲሞኔን ከአትሌቲኮ ማድሪድ፣ ዣቢ አሎንሶ የቀድሞ የባየር ሊቨርኩሰን አሰልጣኝ የባየር ሊቨርኩሰን ኢንቪንሲብል ቡድኑ ነው ሊጉን ሲያነሳ ታሪክ የሰራውን ነገር ግን በማድሪድ ያልተሳካለትን የኮሞን ፋብሪጋስን የክሪስታል ፓላሱን ኦሊቨር ግራስነር እነዚህ ሁሉ አማራጮች አሏቸው ቼልሲዎች። በነገራችን ላይ ይህ ሁሉ አማራጭ የሰፋበት አሞሪምም የሚለው አሉ አልፎ አልፎ ይህ ሁሉ አማራጭ የሰፋበት ምክንያት ግርምዬ ቼልሲ ስላልተዘጋጀ ነው። ሊያም ሮሴነርን እስከ ቢያንስ 4 ዓመት 5 ዓመት ሰፊ ቅር ሰጥቶ ለመስራት ሲያመጧቸው ምንድን ነው ያሉት? ሮሴነር በአርቴታ ሙድ ነው ያመጧቸው። በፕሮጀክት ነው የሰጧቸው። ለአንዳንድ አሰልጣኞች ፕሮጀክት ይሰጣል፣ ለአንዳንድ አሰልጣኞች ደግሞ ዋንጫ አምጣ ተብሎ ነው ቡድን የሚሰጥ። ሮሴነር የተሰጡት ልክ እንደ አርቴታ ፕሮጀክት ነው። ትረስ ዘ ፕሮሰስ እያልክ ትቀጥላለህ። 6 ዓመትም 5 ዓመትም 4 ዓመትም ይሁን ትረስ ዘ ፕሮሰስ እያልክ እንድቀጥል ነው የሚፈለገው። እመን፣ ጠብቅ። ተጫዋች ተሸነፈ፣ እመን፣ ቆይ፣ አሸነፈ፣ ይሄ ጥሩ እይታ ነው እያልክ እንድቆይ ነው የሚፈለገው። አሁን የሮሴነር ጉዳይ ያው ለምክንያትም አልመቻል ግርምዬ። በየሄዱበት መደቆስ ሆነ፣ በየሄዱበት መሸነፍ ሆነ። አንድ እንደው እንትን የሚሰጥ እንኳን ተስፋ የሚሰጥ እንኳን ነገር ማሳየት አልቻሉም ካለው የቡድን ስብስብ አንጻር። አርቴታ እኮ ቡድን ሲረከብ እኮ እነ ሙስጣፊን እነ ሜትላንድ ናይልስን የመሳሰሉ ተጫዋቾችን ይዞ ነው የተረከበው።
በጣም የወረዱ ተጫዋቾችን። ቼልሲ እኮ ግብ ጠባቂውና ተከላካዩ ላይ ያለው ችግር ካልሆነ መስተቀር ምንም የተሟላለ ቡድን እኮ ነው። ካይሲዶን ይዘ ኮል ፓልመርን፣ ኢንዞ ፈርናንዴዝን፣ ጆዋ ፔድሮን፣ ፔድሮ ኔቶ፣ ኢሲቫኦ። ስለዚህ ቡድኑ በተወሰነ መንገድ የተገነባ ቡድን ነው የተሰጣቸው። ያ ያመጣው ሂደት ነው እና በቀጣይ ምን ይሁን ማን ይምጣ እና ቼልሲ አልተዘጋጀም። ፕሮጀክት ስለሆነ የሰጣቸው ጊዜ ያገኛለሁ ብሎ አስበው ነበረ። ሊያም ሮሴነርን ለመዘካት የሰራው ስራ የለም ባለፉት አራት ወራቶች። ምክንያቱም ቢያንስ ይህን ዓመት ይጨርሳሉ፣ ቀጣይ ዓመትም ይኖራሉ ብሎ ስላሰበ አሁን ሌሎች ክለቦች አይተው ከሆነ አሰልጣኝ ቀጥረው የተወሰነ ጊዜ ከሄዱ በኋላ ያውቁታል፣ ያስኬደና ላያስኬደን አማራጭ ይፈልጋሉ ጊዜ ስለሚያገኙ። የቼልሲውን ችግር የሆነበት ጊዜ አላገኘም። በ3 ወር ነው ችግር ሁሉ የተባባሰው በ4 ወር። ስለዚህ ስላለ የማን እንደሚሾው አሁን በመንታ መንገድ ላይ ቁማል ብዙዎችን ለመምረጥ። ጆዜ ሞሪኖ እንዳያመጣ በሁለተኛው ተመልሰው በቆዩበት የቼልሲ ቆይታ አስደሳች ጊዜ አልነበራቸው። ተናዶ ነው የሄዱት፣ ተቆጥተው ነው አኩርፎ ነው የወጡት እና አሁን ላይ ሀሳብ አልቆባቸዋል ከሚባሉ አሰልጣኞች ተርታ ላይ ያሉት። ፍራንክ ላምፓርድን እንዳያመጣ ተሞክሯል ከአንዴም ሁለቴ፣ በጊዜያዊነትም በዋና አሰልጣኝነት አልሰራም። እንዶ ተምሮ ይመጣል ካልተባለ አሁን ተምሯል ካልተባለ እና የታችኛው ዲቪዥን አሰልጣኝ ነው። ኮመንተሪ ሲቲን ስላሳደገ ብለህ እርግጠኛ ሆነ የምታመጣው አይነት አሰልጣኝ አይደለም። አንዶኒ ራዮላ እንዳታመጣ እርሳቸው ጥሩ ነው በርማው ሰርተውታል፣ ግን ለዋንጫ መፎካከር የሚችል አቅም ያላቸው ናቸው ወይ? አሁን አንዳንድ አሰልጣኞች ለምሳሌ አርቴታ ላይ የሚነሳው ችግር አይተህ ከሆነ ግርሜ፣ አርቴታ ጎበዝ አሰልጣኝ ነው እስከሆነ ቦታ ድረስ እስከ ዋንጫ ድረስ ማድረስ ይችላል። ዋንጫ የሚበላ አሰልጣኝ ግን አርሰናል ያስፈልገዋል የሚሉ ሀሳቦች አሉ። አንዶኒ ራዮላም ጥሩ ቡድን መስራት ይችላሉ፣ ግን ከዛ በዘለለስ ዋንጫ ማንሳት የሚችሉ አሰልጣኝ ናቸው ወይ? የተመሰከረላቸው የዋንጫ ሰው ናቸው ወይ የሚለው ጥያቄ እንዲነሳ ያደርጋል። ዲያጎ ሲሞኔ አትሌቲኮ ማድሪድም ላይለቅልህ ይችላል። እሳቸውም ተመሳሳይ ጥያቄ የሚነሳባቸውን ዋንጫ ደርሰው ሻምፒዮንስ ሊግ 2 ተነጥቀዋል። ኮፓ ዴል ሬይ በቀደም ተነጠቁ። የተዘበራረቀ ታሪክ ያላቸው ናቸው፣ የስኬትም የውድቀትም። ፋብሪጋስ እንዳያመጡ፣ ፋብሪጋስ በቼልሲ እምነት የለውም። አሁን ላይ ቼልሲ እያሳየው ባለው አቋም እርግጠኛ በሆነው ቡድን ላይ ነው መምጣት የሚፈልገው። በትልቅ ደረጃ ረጅም ዓመታት መስራት ስለሚፈልግ ፋብሪጋስ ከኮሞ ሲለቅ እርግጠኛ ሆኖ ትልቅ ነገር መስራት ወደሚችልበት ክለብ ነው መምጣት የሚፈልገው። ቼልሲ በዛ ሁኔታ ውስጥ ነው ያለው። ፋብሪጋስ ራሱ አሁን ቼልሲም ቢሚላቸውና አሰልጣኞቹም ቢሚሉት አለ። ለምሳሌ ፋብሪጋስ አሁን እምቢ ሊል ይችላል ተብሎ የሚገመት ነው። ሌሎቹ አሰልጣኞች ደግሞ በተቃራኒ እነ ጆዜ ሞሪኖ እነ ፍራንክ ላምፓርድ ደግሞ ቼልሲ ራሱ ላይፈልጋቸው የሚችሉት ናቸው። ምክንያቱም ከዚህ በፊት ባየው ነገር ላይ ኦሊቨር ግራስነር እና የአንዶኒ ራዮላ ይመሳሰላል። ዣቢ አሎንሶ ደግሞ ጥሩ አሰልጣኝ ነው፣ አሳይቷል ዋንጫ አንስቶ፣ ግን ማድሪድ ላይ ሂዶ ከዋክብቶችን መቆጣጠር አልቻለም፣ አልተሳካለትም በማድሪድ በሀያሉ ክለብ እና ቼልሲ ቀድሞ ባለማዘጋጀቱ አሁን በተምታታ መንገድ ላይ ነው ያለው። ዣቢ አሎንሶ ይላሉ፣ አሞሪም ይላሉ፣ ኦሊቨር ግራስነር ይላሉ፣ አንዶኒ ራዮላ ይላሉ። በእርግጥ ጊዜ ያላችሁ እስከ ዓመቱ መጨረሻ፣ በዓመቱ መጨረሻ ነው የሚሾሙት። ግን ጊዜ አለም የምትለው አይደለም። 2 ወር ነው የቀረው። እንግዲህ ፕሪሚየር ሊጉ እንኳን 1 ወር አካባቢ ነው የቀረው። መዘጋጃ ጊዜ መኖር አለባቸው አሰልጣኙ። ከሰኔ ወር ጀምሮ ልክ ፕሪሚየር ሊጉ ካለቀ ጀምሮ መሾም አለባቸው። ወደ ስራቸው መምጣት አለባቸው። ዓለም ዋንጫ ማየት አለባቸው። የሚመለምሉትን ተጫዋች መያዝ አለባቸው። ስራቸውን ከግንቦት ጀምሮ ሊጀምሩ ይችላሉ። ከአሁኑም ጀምሮ ሊጀምሩ ይችላሉ። ዋና ማክፍላረን ይቀጥላሉ። እርሳቸው አዲሱ አሰልጣኝ ምልመላና መሰል ነገሮችን እያማከሩ ሊሄዱ ይችላሉና ትንሽ በቼልሲ ቤት ውስጥ ግራ የመጋባትና ማን ንምረጥ የሚለው ጉዳይ አሳሳቢ ሁኔታ ውስጥ እንደደረሰ የመረጃ ምንጮች እያሳዩ ይገኛሉ። ግርምዬ ሶፊ እንደምታውቀው እንግዲህ ሊያም ሮሴኒዮ በዘንድሮ የውድድር ዓመት በእንግሊዝ ፕሪሚየር ሊግ የአሰልጣኝነት ወንበራቸውን ያጡ 10ኛ አሰልጣኝ ናቸው። 10 አሰልጣኞች በዘንድሮ የፕሪሚየር ሊግ ተባረዋል። 10 ኦልሞስት እኮ 20 ክለቦች አሉ አይደል? ግማሹ 10 አሰልጣኝ፣ ምናልባት አንድ ክለብ ተደጋጋሚ ያሰናበተ አለ። ግን ዝም ብለህ ስታሰላው እንኳን እንደው ለእያንዳንዱ ክለብ እንኳን ብለህ ብታነሳው 10 አሰልጣኝ ተባሯል በፕሪሚየር ሊጉ፣ ግማሹ ማለት ነው። 50% 50% አሰልጣኝ ተባሯል በዘንድሮ የውድድር ዓመት እና ሊያም ሮሴኒዮ 10ኛው ተሰናባች አሰልጣኝ ናቸው። የዘንድሮ የእንግሊዝ ፕሪሚየር ሊግ ላይ 10ኛው አሰልጣኝ ተሰናባች ሆነው ሊያም ሮሴኒዮ ሲቀርቡ፣ ክረምት ላይ ደግሞ ብዙ ክለቦች
ኮንትራት የጨረሱ አሰልጣኞች አሉ፣ እንደገና አሰልጣኝ የሚቀያይሩ አሉ። ከነዚህ ክለቦች መካከል ፉላም አንዱ ነው። ማርኮ ሲልቫ ኮንትራታቸው ያልቃል፣ ጁን ላይ ያልቃል የማርኮ ሲልቫ ኮንትራት። ግላስነር ከክሪስታል ፓላስ ጋር የመለያየት ዕድላቸው ሰፊ ነው። አንዶኒ ኢራዮላ ከበርማውዝ ጋር ይለያያሉ። ማንቸስተር ዩናይትድ ገና አለየለትም ቋሚ አሰልጣኙን። ካሪክ እስከ ውድድር ዓመቱ ማብቂያ ብቻ ነው የተሾመው። ገና ዩናይትድም አሰልጣኝ ይፈልጋል፣ ወይ ካሪክን ያስቀጥላል ወይ ሌላ አሰልጣኝ ይፈልጋል። እንግዲህ አድማጮች እየቆጠራችሁ ክረምት ላይ የትኞቹ ክለቦች አሰልጣኝ እንደሚፈልጉ ማለት ነው። ቼልሲን መውሰድ ይቻላል፣ ፉላም፣ በርማውዝ፣ ክሪስታል ፓላስ እነዚህ አሰልጣኝ ከሚቀይሩ መካከል ናቸው። ማንቸስተር ዩናይትድ ወይ ያስቀጥላል ወይ ሌላ አሰልጣኝ ይቀጥራል እስከ ውድድር ዓመቱ ማይክል ካሪክ ስለሚቀጥል ማለት ነው። ኤዲሆ ክረምት ላይ ሊለያዩ ይችላሉ። ሌላኛው አሰልጣኝ ናቸው። ክረምት ላይ ብዙ የአሰልጣኝ ሹምሽር አለ በእንግሊዝ ፕሪሚየር ሊግ ላይ ብዙ ለውጦች አሉ። አድማጮቻችን ፔፕ ጋርዲዮላ በቀጣዩ ዓመት ነው ኮንትራቱ የሚያልቀው። የአሁኑ ዓመት አልፎ በቀጣዩ ዓመት። በነገራችን ላይ ማንቸስተር ሲቲ ቪሴን ኮምፓኒ ላይ አነጣጥሯል። አሁን የጋርዲዮላ ምትክ ብሎ ማለት ነው። የባየር ሙኒክን አሰልጣኝ ቪሴን ኮምፓኒ የቀድሞ ተጫዋቻቸውን ማለት ነው። እሱ ላይ ትኩረት አድርገዋል። ስለዚህ የነ ቼልሲ፣ የነ ክሪስታል ፓላስ፣ የነ ማንቸስተር ዩናይትድ፣ በርማውዝ፣ ፉላም የእነዚህ ሁሉ አሰልጣኝ የሚፈልጉ ክለቦች ሌሎችም ያልጠቀስኳቸው ጭምር ማለት ነው። ቼልሲ የግፍ ጽዋው ሞልቶ የፈሰሰው ኢንዞ ማሬስካን ሲያሰናብት ነው። ኢንዞ ማሬስካ በተሰጣቸው አጭር ጊዜ ውስጥ ለክለቡ የሚመጥን ዋንጫ አምጥተዋል። የዓለም ሻምፒዮን አድርገውታል። ቼልሲን የክለቦች የዓለም ዋንጫ አሸናፊ አድርገውታል በአዲሱ ፎርማት አሜሪካ ላይ ያውም ፓሪሰን ጀርመንን ድል በመንሳት ጭምር ማለት ነው። እንዲህ አይነት ታሪክ የሰሩ ሰው ናቸው። በአውሮፓ መድረክ ኮንፈረንስ ሊግ አሳክተዋል። ቼልሲ ዓለም ላይ ብቸኛው ክለብ ነው ሁሉንም በአውሮፓ ምድድር የተካሄዱ ዋንጫዎችንና አጠቃላይ ሁሉንም ዋንጫዎችን በማግኘት ማለት ነው። ስለዚህ እኔ የግፍ ጽዋው ኢንዞ ማሬስካን ሲያሰናብቱ ነው። እሳቸው ላይ ጫና ሲፈጥሩ ነው በኋላ ላይ ኢንዞ ማሬስካ ምሽ በቃ ለቃለሁ ብሎ ከክለቡ እንዲሰናበቱ የተደረገው ማለት ነው። ኢንዞ ማሬስካን አሰናብቶ ግን ሊያም ሮሲኒዮ የሚባል ካሪዝማቲክ ያልሆነ ይሄ አንዳንዴ በአማርኛው ቀትረ ቀላል የምትለው ሰው አለ። አንዳንዴ ዝም ብለህ ስታየው ካሪዝማቲክ ወይም ግርማ ሞገስ የሌለው ማለት ነው። ሊያም ሮሲኒዮ ግርማው የተገፈፈ ሰው ነው። ስታየው ምንም የሚስብ ነገር የለውም እውነት ለመናገር። ምክንያቱም በዚህ ቤት ውስጥ የነበሩ አሰልጣኞች እናውቃቸዋለን። እነ ጆዜ ሞሪኒዮ፣ እነ ካርሎ አንቸሎቲ፣ ኢቨን ኢንዞ ማሬስካ ይሻላሉ። የዚህኛው ግን የሊያም ሮሲኒዮ ግን ምን አስተውሎበት እንደሆነ አላውቅም። ይህ አሰልጣኝ 6 ዓመት የፈረመው ሰውዬ ነው በ3 ወር ጊዜ ውስጥ የተባረረው ማለት ነው። ቼልሲ በታሪኩ አይቶት የማያውቀውን 5 ተከታታይ ጨዋታ ያለን ክሊንሽት በክሊንሽት ተሸነፈ። 11-0 ተሸንፎ ማለት ነው የእንግሊዝ ፕሪሚየር ሊግ 5ቱን ተከታታይ ጨዋታ 11-0 አንድ ጎል እንኳን ማስቆጠር አልቻለም በክሊንሽት። ያም እየመጣ ይገርፈዋል፣ ያም እየመጣ ይኮረኩመዋል፣ ያም እየመጣ ልኩን ያሳየዋል። የቼልሲ የዘንድሮ ውጤት በጣም ይገርማል። ቼልሲን ማንም እንደዚህ ያልጠበቀው ነበር ሊጉ ሲጀምር አካባቢ ማለት ነው። ታምር እናያለን ብለን ነበር ሁላችንም የጠበቅነው። ግን ታምር ያሳየና 5 ተከታታይ ጨዋታ በመሸነፍ 11-0 በሆነ ውጤት በፕሪሚየር ሊግ ደካማ ክብረ ወሰን ነው ሊያም ሮሲኒዮ ያስመዘግቡት። እንግሊዛዊ አሰልጣኝ ነው ሊያም ሮሲኒዮ። ክረምት ላይ እንዳልነው ብዙ ቅያሬዎች አሉ። ስራ ፈት የሆኑ ብዙ አሰልጣኞች አሉ በአሁኑ ሰዓት። ለምሳሌ ቶማስ ፍራንክ ቶተናም ከለቀቁ በኋላ ክለብ የላቸውም እስካሁን ድረስ። የቀድሞ የብሬንፎርድ አሰልጣኝ ማለት ነው። ኬረን ማኬና፣ ሾዋን ዳይች እነዚህ ስራ የሌላቸው አሰልጣኞች ናቸው ይባሉ እንጂ ወይም አክቲቭ ያልሆኑ አሰልጣኞች ናቸው በአሁኑ ሰዓት። ቼልሲዎች ቅድም ሶፊ እንዳለው ዋነኛ ትኩረታቸው የኮንቬንትሪን ቡድን ወደ ፕሪሚየር ሊጉ ያሳደገው ፍራንክ ላምፓርድን የቀድሞ ተጫዋቻቸውን
እንደገና በአሰልጣኝነት ፍራንክ ላምፓርድ በጎደለ ሙላ ነበር እስከዛሬ በቼልሲ ቤት ውስጥ አሰልጣኝ የሚሆንባቸውን ቅጽበቶች በጎደለ ሙላ ነው ፍራንክ ላምፓርድ እየተጠራ፣ ግን ኮንቬንትሪ ላይ ብቃቱን አሳየ። ሌላው የቀድሞ የአርሰናልና የቼልሲ ተጫዋች ኮሞ ላይ ትልቅ ስራ የሰራው ፍራንሴስ ፋብሪጋስ ነው፣ ግን እሱም ገና ብዙ ልምዶች የሚፈልግ አሰልጣኝ ነው። እንዳልከው ሶፊ የነ ኢራዮላ እንቅስቃሴ ራሱ ለዋንጫ የሚመጥን ቡድን እየገነባው አይደለም። አሎንሶንም አስበውታል። ገና ዓለም ዋንጫ ላይ ብዙ ቡድኖች አሉ ባይዘዊ ብሔራዊ ቡድኖች ከዓለም ዋንጫ በኋላ ከአሰልጣኞቻቸው ጋር ለዓለም ዋንጫው ብቻ ይቀጠሩ አሉ። ከዛ ደግሞ በውጤት ሁኔታ ሊሰናበቱ የሚችሉ አሉ። ለምሳሌ ከዚህ ከዓለም ዋንጫው ጋር የእንግሊዙን ቶማስ ቱከልን ጨምሮ ካርሎ አንቸሎቲ ብራዚሉ፣ የአሜሪካው አሰልጣኝ ማውሪዚዮ ፖቼቲኖ፣ የፈረንሳይ አሰልጣኝ ዲዲየር ዴሾ፣ የጀርመኑ ጁሊያን ኔግልስማን፣ እነዚህ ሁሉ አሉ። ዓለም ዋንጫ ላይ ካለቀ በኋላ ደግሞ ሌሎች አሰልጣኞች ክፍት ነው ወይም ክፍት ስራ መደብ ያላቸው አሰልጣኞችም ሊፈጠሩ እንደሚችሉ ይገመታል። ግን ቼልሲ አሰልጣኝ ከመቀያየር ይልቅ ተጫዋቾቹ ላይ ያለው ስነ ልቦና በጣም ብዙ ብር የወጣባቸው ተጫዋች ናቸው። እሱ ላይ ቢሰራ የተሻለ ነው ብዬ አስባለሁ። ቼልሲ አይረጋጋም። ቼልሲ፣ ቶተናም፣ ማንቸስተር ዩናይትድ በእነዚህ ክለቦች ላይ አሰልጣኞች ሲቆዩ አናይም ቶሎ። በተለይ ቼልሲና ቶተናምማ በጣም የሚገርሙ ቡድኖች ናቸው። በቃ ትንሽ ነገር እንዲህ ጆዜ ሞሪኒዮ የባለቤቶቹ ችግር ይመስለኛል። ምንም ጥያቄ የለውም። ሶፊ ታስታውሳለህ? ሞሪኒዮን በአንድ ወቅት ሲያባሩት ዋንጫ አመጣላቸው፣ ሁሉንም ነገር አመጣ። የመጀመሪያውን ሲያባሩት ምን ብሎ ነው? በቃ እኛ ጨዋታ ደስ አላለንም፣ ሁሌ አውቶቡስ እያቆምኩ ብሎ እኮ ነው ያባረሩት እኮ ሞሪኒዮን ማለት ነው። እና ጸብ የለሽ በዳቦ ነው በቃ የቼልሲና የቶተናም አመራሮች። እንዴት አድርጌ ላባራ አሰልጣኝ ነው? በቃ ማባረር ሱሳቸው ነው። ሱስ፣ ከባድ ሱስ። ለካ አሰልጣኝ ማባረርም ሱስ አለው ለካ። ቼልሲና ቶተናም ከፍተኛ የሆነ የአሰልጣኝ ማሰናበት ሱስ ያለባቸው ክለቦች ናቸው። ቀጥሎ ማንቸስተር ዩናይትድ ነው። እሱም እንደዛው ነው። አሰልጣኝ ላይ አይቆይም፣ አይረጋጋም። ቅቤ ራሱ ውሻ ሆድ ውስጥ በዚህ ደረጃ በእነሱ አሰልጣኝነት ከሚቆዩት ይልቅ ይረጋጋል። እና በጣም የሚገርም ነው የእነዚህ ክለቦች ሁኔታ። ግን ቼልሲ ስራውን ቢሰራ፣ ተጫዋቾቹ ላይ ስነ ልቦናውን ቢሰራ፣ ቡድን መገንባት ላይ ቢሰራ የተሻለ ነገር። አሁንም አሰልጣኝ ቀይሮ ምን ያህል ውጤት ሊያመጣ ነው? አይዳውት